በጣም በሚያሳዝን ሁኔታ ጉዳት ደርሶበታል ማለት ነው። እናም እንግዲህ ሲምባ ምን ገጠመው በህይወት ተርፏል ወይስ የሚለውንም እና ደግሞ እንግዲህ በጣም ደስ የሚለው ነገር ግን አንድ ነገር ምንድነው ዳግምና እንዲሁም ደግሞ ጩና እጮኛሞች ሆነዋል። ለዚህም ደግሞ አቶ ሲምባ ምን ብሎ ነበረ? ሂዱና በዛውም ተዝናኑ እደሩ፣ ለእኔ ችግር የለም ብሎ ነበረ። በእውነቱ ለመናገር በጣም ደስ የሚል አባት ነው፣ የልጁን ደስታ የሚያስቀድም። ነገር ግን ያው እነሱ ከወጡ በኋላ ወዲያውን ሲምባ ደግሞ ምን እንዴት ሲሆን እንደነበረ ሁላችንም ተመልክተናል ማለት ነው። ሲምባ በሆነ ለመናገር በጣም ነው የሚያሳዝነው። በሌላ በኩል እንግዲህ ዶክተሩን አስቡት እንግዲህ ወይዘሮ ሮማን ግን ምኗን ነው የሚያማት? ጭራሽ ዶክተሩን አስበዋለች ለራሷ ለማድረግ አሁን ላይ። ስለዚህም እናቲቱን የሆነ ነገር እንድታደርግ ልካታለች። እናም እናቲቱ ደግሞ ከመግባቷ ምን ብላለች? በሴትነትማ አግታኝ የነበረችዋ ሴትዮ ጎበዝ ናት፣ ደግሞ አሁን አንቺ ሴት ነኝ ብለሽ ነው እንደምታወሪው እያለች እንግዲህ አምራንን እያጦፈቻት ትገኛለች። እንደዚህ ያደረገችበት ደግሞ ምክንያት ምንድነው ስንል አምራን ሁሉንም ነገር ለወይዘሮ ዝናሽ ሄዳ እየተናገረች እንደነበረ ደርሳበታለች። ማን? ሮማን ማለት ነው። ስለዚህም ሮማን ማዘርን የለቀቀቻትም የራሷን የሆነ ስራ ከሰራች በኋላ ነው፣ ዶክተሩን የራሷ ለማድረግ በእናትየው በኩል፣ ያለበለዚያ ደግሞ ልጅሽ ያንቺ አይሆንም ማለት ነው እያለች አስፈራርታታለች ማለት ነው። ለዚህም እንግዲህ ማዘር አሁን ላይ ልጃቸው ዶክተርን ከአምራን ነጥቀው ለወይዘሮ ሮማን ለመስጠት ያሰቡ ይመስላሉ። በነገራችን ላይ ግን አምራንን ሳላደንቃት አላልፍም። ምክንያቱም ወይዘሮ ሮማንን ራሱ ሲጣርጋ ልትገላት ነው የነበረው። ምንድን ነው ያለቻት? የት ነው የጣልሻት የባሌን እናት? ቆይ አንቺ እስከ መቼ ነው የምወዳቸውን ሰዎች እየዞርሽ እንደዚህ ማድረግሽን የማታቆም? ደግሞ ልንገርሽ አይደለ የወይዘሮ ዝናሽን ቤተሰብ አንድ ነገር እንድታደርጊ እንኳን አልፈቅድልሽም በጭራሽ ነው ያለችው። እና የህብስት ደስታ ደግሞ በጣም ነው ደስ የሚለው። እንግዲህ በጣም ነው የሚያምረው ባይዘው ይሄ ስሟ። ነገር ግን ደግሞ በጎዳና ስሟ ጩና እየተባለች ነው አሁን ላይ። በእርግጥ ዳጊ ማለት ነው ህብስት እያላት ነው። በጣም ነው የሚያምረው። እናም እንግዲህ አሁን ላይ ኑሐሚን በጣም እያዘነች፣ ልቧ በጣም ነው የተሰበረው። ግን ቆይ አቶ ተሰማ ወዴት እየሄደ ነው? ምን እየነካው ነው? ምን ሆኖ ነው ስንል ገንዘብ የሚያመጣው ጣጣ በጣም ከባድ ነው። በጣም በዛ ላይ ደግሞ ያልሆነ ፍቅርም እንደዚህ ሆኖ አሁን አስቡ ሪች እንዴት እየሆነች እንዳለች እና አቶ ተሰማ ደግሞ እንዴት እየሆነ እንዳለ። አሁን አቶ ተሰማ እንግዲህ አቶ ለይኩን የቅርብ ጓደኛ ወዳጁ፣ ማንም ወዳጅ ዛሬ ቤት ገዝቶ የሚሰጥ የለም። ቤትን ያህል ነገር ገዝቶ ቤተሰቦችህ ጋር ተቀመጥበት ብሎ የሰጠውን አቶ ለይኩንን አሁን ላይ ግን ቀና ብሎ እሱን እየተናገረ ነው ማለት ነው። ይህን መደፋፈር ደግሞ ያመጣበት ያ ብር ነው ማለት ነው። በነገራችን ላይ ይሄ ገንዘብ ወይዘሮ ሮማን ስታሾፍበት ነው። በሁለተኛውማ በሶስተኛውማ እያለች አክስራ አሁን የሰጠችው የእሱ የመሰለውን ገንዘቡን ነገ ወስዳበት ጎዳና ላይ እንደሚቀመጥ ግልጽ ነው። ኑሐሚንም ብለዋለች፣ ነገ ጠዋት ግን አንድ ነገር ብትሆን ማንም ሰው አጠገብህ የለም ነው ያለችው። አቶ ለይኩንም ቢሆን የተናገረው ትክክል ነው። ቆይ አንተ እስከ መቼ ድረስ ነው በአቋራጭ መክበር የምታስበው? በአቋራጭ መክበር እኮ ቀላል አይደለም። ዛሬ ያገኘኸውን በእጥፍ ነገ ታጠፈዋለህ፣ ነገ ትቀማዋለህ፣ ነገ ትወረሰዋለህ። በጭራሽ በጣም ማለት የሚገባው ሰው አይደለም። እኔ ማለት የምን ለማለት ፈልጌ መሰላችሁ ዶችዬ፣ አንዳንድ ጊዜ እኮ ትናንትና በችግራችን በጭንቀታችን አብረውን የነበሩ ሰዎች ዛሬ ደግሞ እኛ የተሻለ ነገር ስላገኘን እኛ የተሻለንን ማለት አይደለም። ሲጀመር እኮ አቶ ተሰማ አሁን ለይኩን ጋር እኮ ሊሆን አይችልም እንዴ። ለይኩን እኮ ሆቴል አለው፣ ድርጅት አለው። አሁን ድርጅቱ ስለከሰረበት ሆቴሉን መሸጥ ሊኖርበት ይችላል። ያ ማለት ግን ደግሞ ድህዬ ማለት አይደለም። እና አቶ ተሰማ በምን መልኩ እያሰበ እንዳለ ግራ ነው የሚያጋባው። ኑሐሚን ራሱ በጣም ነው ያለቀሰችው። እንዴ ገና አሁን ትዳር ያስኩኝ ተስተካከለልኝ ብዬ ሳልጨርስ ጭራሽ የባሌን ቤተሰቦች እንደዚህ ትናንትና በችግሩ በጭንቀቱ የነበሩለትን ሰዎች ትናንት ጎዳና ላይ እንዳንንከራተት ከጎዳና ያነሱንን ሰዎች መናገር ምን ይሉታል ብላ በጣም ነው ልቧ የተሰበረው ማለት ነው። በዛ ላይ ደግሞ በጣም በሚያሳዝን ሁኔታ ወይዘሮ ገነትንም በጥፊያ ጭሏታል ማለት ነው። እንግዲህ ማለት በቃ ለፍቅር ብላ እንዴ ልጇ እኮ የለችም አይደል እንዴ? የራሷ ሴት ልጅቷ ነበረች። ያችን ልጅ እንኳን ልጄን ልፈልግ ብላ አልሄደችም እኮ። ለምን? ያችን ያው ትንሽ ዱርዬ ስለሆነች ማለት ነው። እና የእሱን ልጅ ኑሐሚንን እንደ እናቱን አደራ ብዙ ነገር እንዴ ለአንቺማ አንቺንማ እያለ በቃ ሁሉ ነገር እያለ አይ ግን እኮ በእውነት በጣም ያሳዝናል። ሰው ማለት ለካ እንዲህ ነን።
ለካ የሆነ ሰዓት ቀሬሬሬ የምንል ነን። በጣም ነው የሚያሳፍረው የአቶ ተሰማ ነገር። ነገ ግን ወደ ልቡ ሲመለስ ገንዘቡ ሲወሰድበት ያኔ አጠገብህ ማንም ሰው አይቆምም ነው ያለችው ኑሐሚን። ማንም ሰው እና አሁን ብር መርጨት ጀምረዋል። በቃ እንዴ እንኳንስ ብር መርጨት ብቻ እኮ አይደለም። ወይዘሮ ሮማንን ምን አላት? በቃ ዛሬማ አብረን ነን ምናምን ነገር እያለ እና በጣም የሚያጸይፍ ነገር ነው እያደረገ ያለው ማለት ነው። እና ሚስቱን ማባረሩ ብቻ እኮ አይደለም። ኢቭን ከሄደች በኋላ ራሱ እንኳን ኑሐሚን ደውላ ነገረችው። እኛ ጋ ነች። ቆይ አባዬ ምንድን ነው የሆንከው? ምን እየሆንክ ነው? እንዴት ነው እማዬ እንደዛ ያደረካት? እንዴት ነው የመታሃት? ምን አስበህ ነው ብላ እየተቆጣችው ሁላ አንድ ቀን እንኳን ለገነት ለመደወል ዝግጁ አይደለም። ኑሐሚን ግን ስለማታነሳለት ስለመዘጋበት 10 ይደውላል ማለት ነው። እና የአቶ ተሰማ ነገር በጣም ነው የሚያሳዝነው በጣም ምክንያቱም ለዚህ ሁሉ ደግሞ ተጠያቂ ማናት? ወይዘሮ ሮማን ነች ማለት ነው። እንግዲህ ሮማን ለዚህ ብቻ አይደለም የዶክተሩን እናትም ወስዳ ጉራ ብዙ ነገር ግን አሁን ላይ አምራን ወንድ ወጥቷታል። ምንድነው ያደረገቻት? ፍጥርቅ አርጋ አንገቷን ይዛ ይኸውልሽ በዚህ በቅንድ መላጭ አንገትሽን ሳላጭልሽ የት ነው ያደረግሻት ሴትዮዋን ብላ ፍጥርቅ ነው ያደረገቻት። በእውነት በጣም ነው ያስደሰተችኝ። ይሄ ብቻ አይደለም ዛሬ አምራን ያደረገችው ነገር በጣም የሚያስደስት። ሌላው ደግሞ ምንድነው ሪች በጣም ነው ያበዛችው። ሪች ደግሞ በጣም ምክንያቱም አንዳንድ ጊዜ እኮ ወዶችዬ ያገባነው ሰው ያ ሰው ሁሌ የኛ ብቻ ላይሆን ይችላል። በቃ ሰው ማለት ሊቀየር ይችላል። ከዛ ፍቅር ሲጀመር አሁን እነሱ ተጋብተው ምናምን እንኳን አይደለም በጓደኝነት ዝም ብለው እያለ እሷ ወለደች። ስለዚህ ለልጁ ሲል ነው ሪችን ሚንከባከባት፣ ለልጁ ሲል ነው የሚጠብቃት። በቃ ላንቺና ለልጄ ገንዘብ እሰጣችኋለሁ። ስለዚህ ይሄንን ጭምልቅና የሆነ ስራ ተይ፣ አቁሚ፣ ከሱስም ውጪ፣ የምትፈልጊውን አደርግልሻለሁ አላት። ከዚህ በላይ አዝሏት አይዞር። ለሱ ሰላም መመኘት ነው። እሱ ጥሩ ነገር እንዲገጥመው ማሰብ ነው። አለቀ እንጂ ያ ሰው የኔና የኔ ብቻ መሆን አለበት ብለን ግን ትግል መግጠም በጣም ከባድ ነው። በጣም አሁን እሷ እያደረገች ያለችው እንደዛ ነው ማለት በቃ የእሷና የእሷ እንዲሆን ነው የምትፈልገው ማለት ነው። ኤርሚ ደግሞ ኦልሬዲ የራሱ የሆነ ምርጫ መርጧል። ኤርሚ ኤሚንን መርጧል። ለኤሚን ቀለበት አስሯል። ከዚህ በኋላ ወደኋላ ይሄን ነገር ስለዚህ ሪች በጣም ብዙ እየመከራት ነው ማለት እንግዲህ እጩና እንኳን መካሪ ሆና እየመከረቻት ነው። ነገር ግን እሷ ምክሩን ተቀብላ የራሷ የሆነ ሰው ሌላ ሰው ከመያዝ ይልቅ ምን እያደረገች ነው ያለችው? እናንተማ ብላ ምቀኝነት ነው የያዘችው። አምራንና አንቺማ ታድላችሁ የወደዳችሁትን ሰው ያዛችሁ ምናምን ብላ ሌላ ኮምፕሌክስ ውስጥ ምንድን ነው የሚባለው ብቻ ቅናትም ልበለው ምቀኝነት እንደዛ ነገር ውስጥ ገባች። ጓደኞቿ እኮ የሚመክሯት ለራሷ ብለው ነው። ስለዚህ ሰው ሲመክረን ተቀብለን ያንን ደግሞ ተግባራዊ ማድረግ ነው። በጣም የሚያስጨንቅ ከሆነ ደግሞ የፍቅር ጉዳይ ያንን ሰው በተደጋጋሚ እያሰብን የሚያስጨንቀን ከሆነ የራሳችን ውሳኔ መወሰን፣ ጸሎት ማድረግ ወይም ደግሞ ያንን ሰው ለመርሳት ሌላ ፍቅረኛ መያዝ ነው እንጂ በቃ ነው እንደ አብሮሽ አልተወለደ ውዴ ምን አስበሽ ነው? እውነቴን እኮ ነው ውዶችዬ። እኔ ማለት ሁላችንም መቼም እኔም ሴት ነኝ እንደሷ ብዬ ነው አንድን ሰው ወደድኩት። ከዛ ያ ሰው ግን እኔ ሊሆን ካልቻለ አማራጭ መርሳት ነው አለቀ። እሱ የራሱ የሆነ ህይወት ይኑር እንጂ አልፈቅድለትም። ምንድነው የምትጠቀመው? እሺ እሱ በሰላም እንዲኖር የማትፈቅጅበት ምክንያት አንቺ ስለምትወጂው ነው። መቼም አክሎ ይጎዳሻል፣ አክሎ ይሰብርሻል እንጂ ሌላ ጥቅም የለውም። ስለዚህ የተውን መተው በቃ እየሄድን መኖር ነው ያለብን ብዬ ነው የማስበው። እየሄድን ስላችሁ በቃ ወደፊት ህይወት ይቀጥላል አለቀ። እሱ ቀረ ሌላ ከሱ የተሻለ ይመጣል። ደግሞ በዛ ላይ ሪች በጣም ቆንጅዬ ነች እና የሪች ነገር በጣም ነው የሚገርመው። እስቲ እናንተ ምን ትላላችሁ ውዶችዬ? እናም እንግዲህ ኑሐሚን ደግሞ በጣም ያስጨነቃት ነገር ናሆም ስልክ ተደብቆ ያወራል። እርግጥ ናሆም የሚያወራው ከእናቱ ጋር ነው። ምክንያቱም ፋንቱ ደግሞ ማንም ሰው እንዲያውቅ አትፈልግም። እሱና እሷ በድብቅ እንደተገናኙ አሁንም በስልክ እንደሚያወሩም በጭራሽ ማንም እንዲያውቅ አትፈልግም እሷ። በእርግጥ ቢያውቁ ለናሆም ግልግል ነበረ። ምክንያቱም ኑሐሚን አሁን እየተጠራጠረች ነው ያለችው። ለእናቷም ትዳርማ ከተባለ መቼም አለን፣ ግን በቃ ስልክ ተደብቆ ያወራል እማዬ። እንዴት ማለት ሌላ ሴት ጋር ይሁን እንዲህ ብላ ሁላ ገነት ሁላ አሰበች እና ሌላ ሴት ጋር እንደማይሆን እርግጠኛ ነኝ አለች ኑሐሚን። ነገር ግን በቃ ያወራል ተደብቆ ምናምን እና በጣም እየጨነቀኝ ነው ብላለች። እና ግልጸኝነት መኖር አለበት በትዳር መሀል። በእርግጥ ለኑሐሚን ከነገራት የሚበላሽ አይነት መስሎ ታይቶት ነው። ቢሆንም ግን ኑሐሚን ደግሞ እየከፋት ነው እና ናሆም ድምጻችን ይሰማልና ልትነግራት ይገባል ብዬ አስባለሁ። እኔ
አዎ ማለት በቃ እሷ ማወቅ አለባት የምትሉ ደግሞ ላይክ ማድረግ አትርሱ ማለት ነው ውዶችዬ። አቶ ሲምባ ምንም ባይሆን ደስ ይለኝ ነበረ፣ ነገር ግን በጣም ስሎ በማስታጠቢያ ሙሉ ነው እንግዲህ የወጣው ማለት ነው። ደግሞ ብቻ ብዙ በጣም ነው የሚያሳዝነው። እናም እንግዲህ ዳግም መቼም ፈተና የበዛበት ልጅ ነው። አሁን ሲመለስ ደግሞ አባቱን እንደዚህ ሆኖ ሲያገኙ በጣም ያሳዝናል። ግን ቢያንስ እንኳን ይሄን ዶክተሩን ወይም የሆነ ሐኪም ይዞለት ሊሄድ ይገባ ነበረ። ከፋርማሲ ዝም ብሎ መድኃኒት ገዝቶ ከሚሄድ የሆነ ሐኪም ወስዶ እንዲያየው ቢያደርግ አሪፍ ነበረ። በእርግጥ እሱም እያሰበ ያለው ህብስትን ማለትም ጩናን እሱ ጋር ሊያስቀምጥ ማለት አብረው እንድትሆን፣ ጩናም ደግሞ ፈቃደኛ ናት። ኧረ ችግር የለውም ደግሞ ምንጣጣ አለው ይሄ ምናምን ብላለች። እና የእሱም ሀሳብ ያነበረ፣ ነገር ግን በመሀል የተፈጠረው ነገር በጣም የሚያሳዝን ነው። አቶ ሲምባ እንግዲህ አርፈዋልኝ እና በጣም ነው የሚያሳዝነው ውዶችዬ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታበረታቱኝ ከልብ አመሰግናለሁ ውዶቼ ማሮቼ። ምክንያቱም ሀሳባችሁ አስተያየታችሁ ይገነባኛል ማለት ነው ሁኔታችሁንም እና ያበረታታኛልም። ስለዚህ አበረታቱኝ። ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። ኮሜንታችሁን ሀሳባችሁን ደግሞ አነባለሁ። ስለዚህ ሀሳብ አስተያየት መስጠት አትርሱ። ኑሃሚን ድራማ ነበረ ይዤላችሁ የመጣሁት። በቀጣይ ቪዲዮ እስክንገናኝ በሌላም ድራማዎች እስክንገናኝ በያላችሁ